አንታቡ የነ ቢኒያም ቤት እንዴት እንደሚያምር ናኒር ስንለ እንቢ ብለህ ነፍ ምግብ አመለጠ። በዛ ላይ ብዛቱ፣ በዛ ላይ ደግሞ ሲጥም እንዴ መጣፈጥ ብቻ ነው እንዴ? እኔማ ረዱ እዚህ የምሰራው ምግብ ነክቼ አጣፍጧለሁ ብዬ እጄን ሁላ ሳልታጠብ ነው የመጣሁት እኮ። አቡ ለነገሩ እንኳን አልኖር እንዴ በኋላ ሲበላው ምግቡ ሲጣፍጥ እኔንም አጣፍጡኝ ከሽንኩርቱ ጋር አቁላሉኝ ነበር የሚለው። ስማ እናንተ በምትሉት ልክ ምግብ ወዳድ ቢሆን ኖሮ ጠረጴዛና ሶፋው እስካሁን ይቀር ነበረ። ተውት፣ ልጄ ያገኘውንም ያላገኘውንም ስለሚበላ እንደው ሆዳም አታድርጉት። እንዴ እኛ መቼ ሆዳም አደረግነው? ራሱ እኮ ነው ራሱን በራሱ ሆዳም ያደረገው። አባዬ ስልክህን ስጠኝ። የኔ ስልክ ክሪክ አይደል ጎማ መፍቻ አይደል? ምን ያደርግልሃል? እንዴ ስልክህን ሸጦ ሊገዛበት ይሆናል። በጣም ስለፈለኩት እኮ ነው። ምን አለ ብትተባበረኝ? እሺ ይሄው ወርቁ በሩ። ኧረ ዝግ ነው እንሟሟታለን ዛሬማ። ሄሎ ጋሽ ብርሃኑ አይደለሁም አቡዬ ነኝ። ዘጋችሁ እንዴ? እኔ የምልህ ከሜላት ጋር እስካሁን አልታረቃችሁም እንዴ? አዎ ልቧ ጨከነብኝ፣ መንፈሷ ሸፈተብኝ፣ ሐሳቧ ራቀብኝ፣ ይቅርታዋ ናፈቀኝ። ሜሉ ላታገኘኝ አሸለበች። ወይኔ አቡ ፍቅር አንተንም ፈላስፋ አደረገ። እንደ ገጣሚዎቹ ለምን ካልቀጠርሽም ቦታ ቆሜ ስጠብቅሽ ባጠገቤ ያለፍሽ እንደምን አመሸሽ የሚል ግጥም ጻፍና እኛም ለማሳተሙ ብር እናዋጣለን። ለማሳተሙማ አልቸገረኝ ገንዘብ፣ ይቅርታዋን ማግኘት ሆነብኝ እንደ ንብ። እንደንም ማለት ማር ሰርቶልህ ነው? አይ ነድፎኝ። አባዬ አታስታርቀኝ? በእድሜ መጨመር የሸመገልኩት ይበቃል። በእርቅ ይቅርብ። ሌላ ሰው አታስቸግር፣ እኔ አስታርቀሃለሁ። አንተ ካስታረከኝማ የባሰ ነው የምንጣለው። አቡ በቃ ተዋት፣ ኩርፊያ ስወጣላት ራሷ ታናግርሃለች እኮ። ይልቅ ቶሎ እንውጣ ባካችሁ፣ ሰዓት አንፍ። እንዴ ወዴት? ምን ወዴት አለው? የረዱ ጮኛ ቤተሰቦች ጋር አይደለ እንደምንሄደው? ይልቅ እሷ ጸጉሯን ተሰርታ እስከምትመጣ ድረስ እኛም ልብሳችንን እንለባብስ። ኧረ ዛሬ የተለየ የተባረከ ቀን ነው። የእህቶቼ አማቾች አኮሩኝ እኮ። እበላለሁ፣ እጠጣለሁ፣ ገንዘብም እቀበላለሁ። አቤት ዛሬ! ሰውዬ የምንሄደው እኮ የቤተሰብ ትውውቅ እንጂ የችግረኞች ድገስ አይደለም። እንደውም ቤተሰቦች የሰጧችሁን ገንዘብ አምጡ። ምን እቴ አንቺ ትቀልዳለች እንዴ? ለአንቺ ሰጥተውሽ የለ እንዴ? ለምንድን ነው የምንሰጥሽ? እና የቤተሰቦቼን ሀብት ስትወስዱ ዝም ልላችሁ ነው? ባካችሁ አትጨቃጨቁብኝ። በሜላት ሞት ይዣችኋለሁ። ወይ በእሷ ሞት እንኳን አትያዘን፣ ለቀብር ሰዓት አይመቸንም። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጠቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ እንዴ አንተ ሰው ያምሃል እንዴ ምንድነው በሩ የምትደበድበው? እዚህ ቤት ድርሻት በላላልኩ እግሬ ከቶ እዚህ ባይመጣም ልቤ ፈጽሞ ከዚህ አልሄድም። ታው እንጂ ደራሲው ልብህን ጥለህ ሄድክ ውሻ እንዳይበላ።
ሰማኛለህ? አያቴ ተኝታለች። በራ ደብድብብኝ። ይቅርታሽን ሽቼ በሩን ብደበድብ አታንቋሽኝ ሜሉ። ተይ ድባብ። አንተ ወደዛ አትማተዝብኝ። ድጋሚ እዚህ ጋር ባይክ ሌባ ነው ብዬ ነው ለፖሊስ ማስይዘ። መያዙንስ እንኳን ፖሊሱ የያዘኝ። ይቅርታሽ መቼ ነው? ጸጸት ደበደበኝ። እኔም ለዛ ብዬ ነው። ጸጸት ከሚደበድብ ፖሊስ ቢደበድብህ አይሻልህም? ለመደብደብማ ማንም ይደብድበኝ። ቁስል ስላለብኝ እንዳያሳምሙ። ኧረ አትማተዝብኝ። ለመጠርከም እንኳን ይጠርከም ግድ የለም። ይቅርታሽ መቼ ነው? አበባየሆሽ ለምለም ለካ አዲስ ዓመት አልፏ። ያው እንግዲህ እናታችን በሕይወት የለችም። ውይ ይሄ ነገር እኛ ቤት ብቻ ይመስለኝ ነበር። ለካ ሁሉም ቤት ነው ያለው። የእናንተም እናት የሉም? ውይ ወላጅ አልባ ሰዎች ናቸው የሚጋቡት። አሪፍ ማች ነው። አባታችን ውጭ ሀገር ነው ኑሮ ያደረገው። እኔ ደግሞ ይሄን ቤትና እህቶችን ማስተዳድረው ነኝ። እንዴ እዚህ ባይኖር ራሱ እኮ ምንም ችግር የለውም። እንዴ ቤተሰቦቻችሁ ጥሩ ቅርስ ነው ለእናንተ ያስተላለፉት አለ እንጂ የኛ አዲስ አበባ ነው። አዲስ አበባ አባዬም እኮ ውጭ የመሄድ እድል ነበረው። ታዲያ ለምንድን ነው ያልሄዱት? ምን ያው በሊቢያ ነበር ሊሄድ ያሰበው፣ ግን ብዙ የእግር መንገድ ስለማይወድ በዛ ብሎ ቀረ። አዎ ከሀገር ከመውጣቴ በፊት ለሀገሬ ምን ሰራሁላት ብዬ ራሴን ስጠይቅ መልስ አጣሁ። እና እሷ ሰራችሎት? አገባሁ፣ ልጆች ወለድኩ፣ የራሴን ደስተኛ ህይወት መሰረትኩ። እንዴ እኔ ግን እንደዚህ ስትል ሰምቼ አላቅም። ጭራሽ ደስተኛ ህይወትን መስርተህ ነበር። ደስ ይላል መምህር ብርሃኑ። ያው የተጻፈልን ነው የምንኖረው ይባል የለ። ማን ነው የሚጽፈው? እኔም የማጽፈው ነገር አለኝ። አዎ እኔም አለኝ። በቃ አብረን እናጽፋለን። እሺ ችግር የለም። ባይዘው ይረዱ ወንድማችን እንደ ድሮ እህል አያስፈጭ፣ እኛን አይንከባከበን። እኛ እኮ ምን ሆኖ ነው እንላለን። ለካ አንቺ ልቡን ወስደሽበት ነው። ጥሩ ነው፣ ደስ ይላል። ዋናው ልጆቻችን ተዋደው ተሳስበው በትዳር አንድ ለመሆን መወሰናቸው ነው። ልጆቻችን እንዴ የኔም ልጅ እውነት ነው አባ። እንግዲህ መጨረሻችንን ፈጣሪ ያሳምረው። ኧረ ያምራል እንዴ! ይሄ እኮ ሳይታለም የተፈታ ነው። ያንቺ ባያምር ራሱ የሶልዬ ያምራል እንዴ! በባዶ ሆድ በወሬ ያዝናችሁ አይደለም? ምሳ እየበላን መጫወት እንችላለን። ግን ትን እንዳይለን ከበላን በኋላ ብንጫወት አይሻልም? አቡ ዛሬ ለሁለተኛ ጊዜ ተሸወደ። እዚህ ደግሞ ምርጥ ምግብ እንደሚያቀርቡልን እርግጠኛ ነኝ። የዶሮ አርስቶ በይ፣ የበግ አርስቶ በይ፣ በየአይነቱ ወጥ የሚባል ነገር በፍጹም እንዳታነሱ እሺ። ከክትፎ ብቻ። የሰው ቤት ኢኮኖሚ ልናናጋ አይደለም የመጣ ነው፣ ለትውውቅ ነው እንጂ። ደግሞ አገኘው ብላችሁ ዞራችሁ ስፍስፍ እንዳትሉ። አሁን ሰው ቤት ሲበላ ቁጥብ ማለት ያስፈልጋል። አለበለዚያ ይታዘቧቸዋል። ይታዘቡና ምን ጨነቀሽ? ከዚህ በኋላ ለትውውቅ አንመጣ። ይኸው ደግሞ ስታወሩ አትቀባጡ። የሚያስገምታችሁን ወሬ አታውሩ እንጂ። ነፃ ሆናችሁ ተጫወቱ አላላችሁንም እንዴ? ምንድን ደግሞ የሚገምቱ ሊሸጡን ነው? ኧረ ቤታችሁን አመልዛ። የሰው ቤት መታችሁ አትጨቃጨቁ። በእህቶቹ እንዳታሰድቡ። እኛ ስደቧት አላል። እነሱ ፈልገው ቢሆንስ የሰደቡሽ? በቃችሁ ዝም በሉ እንዴ! ይንቁናል እኮ። መች ይገባቸዋል? ደግሞ ምግብ ሲቀር ትንሽ አንሱ፣ እንዳታበዙ። እነሱ ብቻ የሚያቀርቡትን ምግብ እንዳያበዙት እንጂ እኔ ይኸውላችሁ ከክትፎ ከዶሮ ውጭ ሌላ ምንም ነገር አልነካ። እኔም ከበግ ውጭ ምንም አልበላ። ኧረ እባክሽ ምን ጸጉሩና ድምፁን ነው ቀንዱ? እንዴ በደንብ ብሉ እንጂ ምን ነው ችብስ አትወዱም እንዴ? እየበላን ነው። ኧረ በጣም ይጣፍጣል። አሪፍ ስታርተር ነው፣ ግን ያው ለዋናው ሆዳችንን እንዳይዝብን ነው። እኔም እኮ ከምሳ በፊት እንደዚህ አይነት ምግብ በልቼ ስለማላቅ ነው እንጂ ቆንጆ ነው፣ በጣም ደስ ይላል። እንዴ ይሄ እኮ ነው ምሳው፣ ሌላ አይመጣም። አረ ይመጣል፣ እየተጫወትን ይሻላል በሚል እኮ ነው። ዋናው መተዋወቁ መጫወቱ ነው እንጂ ምግቡ እኮ አይደለም ነው እንጂ። አዎ ዋናው ጨዋታው ነው። እንደዛ ብለን አደለኛስ ቤት ውስጥ ማንበላው? በአንድ ጣራ ስር እየኖርን ያለነው እኮ ለዛ ነው አደል እንዴ? በአንድ ጣሪያ ማለት ሁላችሁም በአንድ ጣሪያ ውስጥ ነው የምትኖሩት? ወይኔ እንዴት ይበቃችኋል! ትንሽ ጨመር አታረጉበትም ጣሪያ? አይ ኮርኒስ ስላለ ችግር የለውም።
ያምሻል እንዴ አንቺ? እያየሽ አትሄጂም? አንተ ራስህ ያምሃል እንዴ? እያየህ አትተኛም? የሜሉዬን መኝታ ቤት አሳይኝ እንጂ እተኛለሁ። ምንድነው አስሬ እዚህ ቤት የምትመላለሰው? በቃ ሜላት አትፈልግም። ከህይወት አውጣ። የእሷ ህይወት የጓሮ በር የለው መስኮት የለው። እንዴት አድርጌ ልውጥ? እሷ አይመለከተኝም። ተዋት ተብለሃል፣ ተዋት። አትፈልግህም። ከፊት እኮ ሌላ ሴት ቆማ ይሆናል። አይንህን መክፈት ብቻ ነው የሚጠበቅብህ። አይኔን ከፍቼማ ዝንብ አላስገባም። አረ ነው እንግዲያው እንደ ዝንብ በየበሩ ስር ስትለጠፈዋል። እሺ። አረ ጉድ! የድሮ ሰራተኞች ለማስታረቅ፣ ለመላላክ፣ ለማጣባስ ነበር የሚሯሯጡት። የአሁኖቹ በቃ ራሳችሁ ለመጠቅለል ነው አይደል? ምን ያንሰናል? እኛ መጠቅለል አንችልም? የድስት ጥራጊ አቡ ኧረ ትውውቅ ብለው እዚህ በረሃብ ሊደፉን ነው። በእናትህ ድረስልን። ለነገሩ አንተ ምን ብንሞት ሰርግህ ነው። ማንን ሊያገባበት? ጭራሽ በዚህ ሰዓት አንድ ግጥም ትለኛለህ እንዴ? የስንኝ ጠኔ ይድፋ። ሌላ ምንም አልልህም። እናንተ ምንድነው እሱ የምታማርሩት? ያላቸውን ነገር አቀረቡ በቃ። እኛ ያላቸውን ሳይሆን የጓጓነውን እንዲያቀርቡ ነው የምንፈልገው። ለካ ሀብታም የሚኮነው በመስቆንቆን ነው የሚባለው ለካ እውነት ነው። እንዲህ አንጀታቸውን እስር አድርገው ሳይበሉ እያደሩ ነው ለካ ይህን የመሰለ ቤት የገነቡት። የድህነት ምንጩ እኮ አንዱ ሆድ ነው። እኔ እናንተን ሆድ ባልሸከም የት በደረስኩ ነበረ። በእግርህ ነው በመኪናው? እንደዛ ደህና ነገር በላን ብለን እንበላ። ጎበዝ ቁማርተኞች ናቸው። ይሁላችሁ እኛ ቤት ሲመጡ ግን ከቆምጣጤ ውጭ አንድ ነገር አናቀርብላቸውም። እሺ በቃ አሁን እንሂድ። ወዴት ነው እሱ የምትሄዱት? እናንተ ያማችኋል እንዴ? በስነ ስርዓቱ ተሰናብተን ነው የምንሄደው። እንዲህ ሻይ እያፈሉልን እኮ ነው። አንድ ሻይ ለ3 የሚያፈሉት ምንድን ነው? በጃር ነው እንዴ ጣዱት ነው ወይንስ ሻዩ ሲንተከተካ አጠገቡ ቆሞ ይጨፍሩለታል? አሁን ተረጋጉ። ሶልን አናግረው ልምጣ። እናንተ የባሏ ቤተሰቦች ፊት እንደዚህ አታውሩ። ይከፋታል እኮ። የሆዳችሁን በሆዳችሁ አታደርጉም እንዴ? አልበላንማ፣ እንዴት እንቻለው? አትወደኝም? ትወደኛለች። አትወደኝም? ትወደኛለች። አትወደኝም? ኧረ እነዚህ ልጆች ጉድ ሰሩኝ እኮ። እንዴ ምን ነው ችግር አለ እንዴ? ሰራተኛ የለችም፣ ምግብ ሰሩኛላችኋል? አዎ እሻሉ። ይሄው እንደምታያቸው ናቸው። በቃ ችግር የለም፣ መፍትሄ አለው። ቤት ውስጥ አስቤዛ አለ አይደል? አዎ። አይውልዲት በማማሰያ ምንድነው 10 ጊዜ ቲሸርት እየቀያየርክ ቤት እየመጣ በር የምትደበድበው? ያው በአንዴ ብዙ ቀን የመጣው እንዲመስልሽ ብዬ ነው። አንተ ምንድነው አራዳ ነኝ ትላለህ እንዴ? ምንድን እንደዚህ ሰገጥክ? እርድና ያለ እንዳገጥም ነው እንዳገጥም። በጭራሽ አልገጥምም። አንቺን ደስ የማይል ቃላት አላወጣም። ይኸው ገጠምክ እኮ። የኔ አይደለሁም፣ አፌ ለምዶ እኮ ነው የሚገጣጠመው። ሰማኛለህ? አንተን ማግኘትም ሆነ ማውራት አልፈልግም። ተወኝ ስትባል አትሰማም እንዴ? አሁን ያገኘሁህ ለአንዴና ለመጨረሻ ጊዜ ነው። እሺ ምንድነው የመጨረሻ ሀሳብ? እሺ አሁን ተናገር። በቃ ግልጽና አጭር ነው። ምኑ? የገዛውልሽ ቀሚስ ላምጣው? አልፈልግም። ስትፈልግ ለብሰው እንዴ። ኧረ ሜሉ ምንድነው? በቃ ሰው ነኝ አይደል? ተሳሳትኩኝ፣ አጠፋው። ከዛ ተጸጸትኩኝ። ጥፋቴን አውቄ ይቅርታ ብታደርጊልኝ ምን አለበት? የይቅርታ ልብሽን ብከፍችልኝ። በጣም እኮ ነው ያስከፋኸኝ። እሺ በምን ልካስሽ? ሜሉዬ ከራቅሽኝ በኋላ ብዙ ነገር በህይወቴ እያስተካከልሽልኝ እንደነበረ ተረድቻለሁ። ከአንቺ መራቅ የለብኝም። ብዙ ነገር ይበላሻል። የምር ግን ነገሮች ገብተውክ ነው? ተረድተሃቸዋል? አዎ በደንብ ነው የገባኝ ሜሉዬ። ይቅርታ አደረግሽልኝ ሜሉዬ። አንድ ነገር ልንገርሽ። አንቺ ጋር ያለው እኮ ስሜት እኔ ጋም አለ። እሱን እንድትረጁ እፈልጋለሁ። ምን አይነት ስሜት? ያው የልህና የንዴት እና ላይፍ እናንተ ጋር እንዴት ነው? ምንም አይደው። አንቺ ግን ስራ ትሰሪያለሽ? አዋ አልጋ አነጥፋለሁ፣ የበላውበትን ልብሴን አጥባለሁ። በልብስሽ ነው የበላሽበትን የምታጥቢው? ታዲያ የበላሽበት ሳህን ጨርቅ አይልብሽም? አይ እኛ በትሪ ስለምንበላ አይልብኝም። አንቺ ትሰሪያለሽ? ባክሽ ልሰራ አስብና ከዛ ፀሐዩን ሳስበው ደግሞ ያስጠላኛል። እኔ ምልሽ ሁሌ እንደዚህ ደረቅ ነገር ነው የምትበሉት? ካልጠጠረ? አዎ። እኔ ምልሽ የህይወት ፍልስፍናሽ ምንድን ነው? የሆነ ጊዜ ኢንተርቪው ላይ እንደዚህ ብዬ ተጠይቄ ነበር። ከዛ በኋላ ላይፍና ፍልስፍና ምንም አያገናኛቸውም ብዬ አልመለስኩላቸውም። አንቺ አለሽ? እኔ እንኳን የለኝም፣ በሰው ነው የምጠቀመው። ምናልባት አንቺ ካለሽ ብዬ ልጠቀም አስቤ ነው እንጂ
እኔ ምልሽ ግን አባትሽ ብቻቸውን መቀመጥ ለምደዋል እንዴ? እኔ እንጃ ልጠይቅልሽ። ኧረ ተያቸው። አይናቸውን ገልጠው በውስጣቸው ተኝተው ሊሆን ይችላል። አንበጥብጣቸው። አንቺ ግን በጣም ደስ ያለሽ የሆነ ነገራችን ይመሳሰላል። ምን እንደሆነ ግን አላወኩት። እኔ ራሱ እኮ እንደዛ እየተሰማኝ ነበር። ምን ይሆን ግን የሚያመሳስለን ነገር? አወኩት። ምን? ጾታችን እሱ ይሆናል። ይቅርታ የኔ ልጅ፣ ውሃሽን ትፈልጌ ነበር። አረ ብሬዚ የሚሸጥ አይመስለኝም። ይቅርታ ውርዬ፣ እሷን ነው። እውነቷን እኮ ነው፣ አይሸጥም። መታጠቢያ ቤት ለማለት ፈልጌ ነው። የት ነው ያለው? በዚህ ጋር ሄዱ ጋሽ። እሺ ሰካ። አይ ብሬ ሲያዋርደን ነው እንጂ እኮ ሽንት ቤት ቤታችን አለ። ኢትስ ኦኬ፣ ሌላ ጊዜ ይጠቀሙበታል። ነው የተጨነቅሽበት ነገር አለ? አይ ምንም የለም። ግድ የለም ንገሪኝ። ለነገሩ እኔ እኮ ሰውን አይቼ እንደዚህ ማወቅ የምችል ሰው ነኝ። አለ ስለ እኔ ምን አይታወቅ? ለምሳሌ ቡኒ ቀሚስ አርገሻል። ምን አሁን አይቼ ያወቅኩ እንዳይመስልሽ። መጀመሪያውኑ ነው ያወቅኩት። እኔ ከውስጥ ወደ ውጭ ነው የማየው። ለዛ ነው። ተጫዋች ነው እባክህ። ምንም አልል። ምን ተፈጥሮ ነው? ውስጤን ካየ ታዲያ እንዴት ምን እንደሆንኩኝ ማወቅ አቃተህ? አይ ያው ህመሙን በሽተኛው ይናገር በሚል ነው እንጂ ከወንድ ጓደኛሽ ጋር ተቀያይመሽ እንደሆነ እኮ አውቃለሁ። አዎ እባክህ ታውቃለህ፣ ወንድ ልጅን ማመን ምንም ነው የማያስፈልገው። አዎ ልክ ነሽ። የስነ ልቦና ልሂቁ ኢማኑኤል አዲባየርም እንደሚል ታውቂያለሽ? ወንድ ልጅ ከማመን ለወንድ ልጅ መታመን ይሻላል ይላል። እውነቱን እኮ ነው። ጊዜ እንደፈለገ ካቃጠለ በኋላ ወደ አገር ቤት የምመለስ አይመስለኝም ይለኛል እንዴ። ይሄ እርኩስ። ግድ የለም አትጨነቂ። እኔ ለሁነኛ ሰው ድርሻለሁ። ምንም ችግር የለውም። አዎ ትክክል ነህ። እንደውም እሱን ለማበሳጨት ባገባ ነው የሚሻለው። ቆይ ለማን እንደምትድረኝ? ለእኔ ነዋ። በቃ ተዛመድን። አንቺ ቆይ ምን አይነት ሰው ነው የምትፈልጊው? ብቻው እንዲሆን እንጂ ምንም ቢሆን ችግር የለውም። የምርሽን ነው? ስራ ባይኖረውም ምንም ችግር የለም? አዎ ችግር የለውም። እንደዛ አይነት የምታውቀው ሰው አለ እንዴ? አዎ አንድ የዳድ ጓደኛ አለ። ለሽማግሌ ነው እንዴ የምትድረኝ? ወንድ ይሁን እንጂ ምንም ችግር የለውም አላልሽም እንዴ? እንዴ ታዲያ ቢሆንስ? ስራ ባይኖረውም እንኳን ምንም ቢሆን ወጣት መሆን አለበት። እንደዛ ከሆነ አንድ የወደቀ ወጣት አለ። እሱን ላንሳውና ታገቢዋለሽ። የት ነው የወደቀው? ጎዳና ላይ። ብሬ ፈለከኝ? ይኸውልሽ ውርዬ፣ የልጅሽን አያት ቤት እንዳየሁት ከሆነ ለስንታየው በጣም ጥሩ ነው። ስለዚህ እኔም የራሴን ውሳኔ ወስኛለሁ። የምን ውሳኔ? ስንታየው እነሱም ጋር እኛም ጋር ብታድግ ጥሩ ነው። ረዱም የራሷን ሕይወት ለመጀመር ጥሩ መስመር ላይ ነች። በቾክ ነው ያሰመረችው? በስራስ ነው ያሰመረችው? በኋላ ከፍ እያለች ያደገች ስትመጣ ማንም አያግዝሽም። ብሬ ደግሞ ረዱ ከዚህ በኋላ ወዴት ነው የምታድገው? በቃ ወላጆች ስትባሉ ልጆቻችሁ አድገው የሚጨርሱ አይመስላችሁም አይደል? ውሮ ስለ ስንታየው እኮ ነው የማወራው። ልጅቷም አንቺም መጎዳት የለባችሁም። ስለዚህ ስንታየው እዛው ትደግ ነው የምልሽ። እኔ አንተ ለአንዳንድ ነገር ከፈለግካት ነው እንጂ እኔ ምንም አትሰራለኝም፣ አልፈልጋት። የገዛ ልጅሽ ብትሄድ እንደው ምንም አይመስለኝም ትያለሽ። ኧረ እኔ ረዱን ያልኩት። ይቅርታ መምህር ብርሃኑ፣ ጥያችሁ ጠፋ አይደል? ግድ የለም ስታበስል አይቼህ ነበረ። ጥሩ ነው ያበሰልከው። ቀመስክለት እንዴ? አየሁት እንጂ ልጄን አይደለ እንዲ ያበሰለው። ለምንድን ነው ግን አንተ ትውውቅ ያልሄድከው? ምን አስቸኮለኝ? ወደፊት አውቃቸዋለሁ። ያንቺ ይቅርታ ይበልጥብኛል። በአጭሩ እኔን አስበልጠህ ነው ማለት ነው የቀረው? እንዴ አንቺን ባላስበልጥ ለምን እቀራለሁ? አንቺ እንደምን አለሽ፣ እኔ እንዳለዋለሁ፣ ሊያውም ብቻችንን። አቡዬ ግን የተጣሉ ሰዎች ከታረቁ በኋላ ፍቅራቸው ይጨምራል የሚባለው ነገር እውነት ነው ልበል? በይ በገዛ አንደበትሽ ደግሞ ማን ይከለክልሻል? እኔ ግን ልቤን የሆነ ነገር እየተሰማኝ ነው። ማለት በጣም ይመታል፣ እንደ ማቅለሽለሽም ያደርገኛል። ምን ይሻለኛል? ምን ነው አረገዝክ እንዴ? እንጃ፣ ጭር ያለ ቦታ ብቻችንን ስለሆንን መሰለኝ። ብንሆንስ? ቆይ ምን እንዳይፈጠር ፈራክ? ያው እነ ረዱ ቶሎ ስለማይመጡ እሳትና ጭድ እንዳንሆን ብዬ ነው። ማነው እሳቱ? ማነው ጭዱ? እሳቱማ እኔ ነኝ፣ ጭዱ ደግሞ ያው እኔ። በል ራስን በራስ አቃጥል እንዳትጨር። ለምንድን ነው ግን ወንድና ሴት ብቻቸውን አንድ ላይ ጭር ያለ ቦታ ሲቀመጡ ማለት ነው ወንዱ ጆሮው ጭው
ይልበታል፣ አይኑ ድንዝዝ ይልበታል፣ ልቡ ይመታል፣ እጁን ያልበዋል። በቃ የሆነ ነገር መናገር እየፈለገ አንደበቱ ይተሳሰርበታል። እና አሁን አንተ እንደዛ የተሰማ ነው? ቆይ ምንድን ነው የፈለከው? እኔ እንጃ ብቻ ግን የሆነ ብርድ እያለኝ ነው። በል በሽታ እንዳታስተላልፍብኝ ልሂድ። አረ በሽታ አይደለም ሌላ ነገር ነው መሰለኝ። ምን አላቅም፣ ብቻ ውስጤ ይንዘፈዘፍብኛል። እና ለምን ጋቢ ወይ ብርድ ልብስ አትለብስም? እሺ ግን ውስጥ ብቻዬን ስለምፈራ አብረን እንግባ። የት? ብርድ ልብስ ውስጥ። የእውነት በጣም የሚጣፍጥ ምግብ ነው። ያው እንግዲህ በተፈጠረው የቴክኒክ ችግር ምክንያት እንደዚህ አሪፍ አድርጋ የሰራችው ረዱ ነች። ምን ነው ረዱዬ? እስከ ዛሬ ይሄን የመሰለ ሙያሽን የት ደብቀሽ ነው ስትጫወችብን የነበረው? ለባልማ ምግብን እንዴት አጣፍጦ መስራት እንዳለብን እናውቅበታለን። እንዴ ረዱ፣ በቃ እንደዚህ አሪፍ ምሳሌ ከሆነማ ሌላም ባላግቢያ